እየመጣችልን ነው። እሁድ እየመጣች ነው። አብዛኛው የዓለም ገና እግር ኳስ ክለብ ላይ የሚጫወቱ ልጆች ናቸው። በእርግጥ የትምህርት ቤቱም አሉ። ዓለም ገኖች እንግዲህ ይታወቃሉ። በጣም ድንቅ አጥቂ ጎልኪፐራችሁትና ሰዓት ምናልባት ሌላም ሊሆን ይችላል። ጎልኪፐራቸው አናቅም። ለማንኛውም የዓለም ገና ድንቆች በዋቶ አጠቃላይ ውስጥ አሉ። አብዛኞቹ አብዲ ቦሩ ላይም የሚጫወቱ ልጆች አሉ። እንጠብቃቸዋለን። እንግዲህ ዝግጅት በጥንካሬ የተሰራ ነው። ሃሎ እንዴት ነሽ? ሰላም ነይ እስቲ ነይ አውሪኝ እስቲ ነይ እስቲ አንቺ ሰላም እንዴት ነሽ? ስምሽ ማን ነው? ብሩክታይት ምን ቦታ ነው የምትጫወቸው? አይደለም ቦታሽ አጥቂ ቦታ ነው? ተከላካይ አጥቂ ተከላካይ ነሽ? እንዴት ነው ዝግጅት? አሪፍ ነው። ዝግጅት ከጀመረ ትንሽ ቆየት ይላል። እሺ ዋና ኦሪጂንሽ ከየት ነው? ማለት የፕሮጀክት አለሽ አንቺ? የምን ዓለም ገና ነሽ? ዓለም ገና ነሽ። እንዴት ነው ታዲያ ዝግጅት? ኤቨረስት በጣም ጠንክሮ እየሰራ ነው። እናንተስ? እኛም በደንብ ጠንክረን ሰርተናል። እኛ እናወራም እንግዲህ ሜዳ ላይ ተጫውተን ነው የምናሳያችሁ። እንዴ ዋንጫው ወደ ኤቨረስት ነው ወደዚህ ነው? ወደኛ ነው። እንዴት አወቀ? እርግጠኛ ነሽ? እኛ እናሳያለን እናወራም። እሺ እንግዲህ እናለን እንጠብቃለን። እሺ ሳሮን እንደምን ነሽ? ጎበዟ ተጫዋች ጎበዟ ተማሪ ተከላካይ ቦታ ነሽ ልበል? ሳሮን ወይ መሀል ነበርሽ? ማቀሽ እስቲ አውሪ። መሀል ነሽ አይደል? እንዴት ነው ዝግጅት? አሪፍ ነው። ተዘጋጅታችኋል? ዋንጫውን ዋቶ ይቀራል ይፈረስ ዋቶ ነው ተዘጋጅተሻል? መልካም እድል። እስቲ ነይ አንቺ ነይ ሃይማኖት። እሺ የዓለም ገና ድንቋ መሀል ነሽ አይደል? አንቺ ምጮቹ መስመር ነው? መስመር ላይ ነሽ? አዎ አውቃችኋለሁ። አብዛኞቹ የዓለም ገና ልጆች ናቸው። እንግዲህ ኤቨረስቶች እንዴት ነው ጥበቃችሁ፣ ዝግጅታችሁ? ይኸው አንዷ ሃይማኖት በጣም ጎበዟ ተጫዋች ይዘናታል። ውጤት ምን እንጠብቅ እስቲ? በጨዋታው በጣም ድንቅ ዋንጫ ነው። በነገራችሁ ላይ የመጀመሪያው ታሪካዊ የኢሬቻ ዋንጫ ነው። ይገባቸዋል ብለን ነው ዋንጫውን ለሴቶች የሰጠነው እንጂ ወንዶቹን ማጫወት እንችል ነበር። ሴቶች ይጫወቱና ሻምፒዮኑ ይለይ ነው። ባለፈው የአድዋ ዋንጫ ተቀምጣቸዋል። ትዝ ይልሻል? 9ኛው ዙር ከኢትዮጵያ ቡና ጋር ነው የተጫወተው። እንትን ነው የዳሴ ዋንጫ ነው እኮ የኢትዮጵያ ቡና የዳሴ ዋንጫ ነው። የአድዋ ዋንጫው ከዮዳሄ ናቸውና ታይገር። አሁን የታሪካዊ ዋንጫ መጥቶልሻል። በነገርሽ ላይ ትምህርት ቤትሽን ወክለሽ ነው እንግዲህ ምን ትጠብቂያለሽ ውጤት? ሙሉ ሜዳ ደግሞ እየሰራችሁ ነው እናንተ? እየሰራን ነው። ትንፋሽ አለ? አዎ በደንብ ነው ያለው። ለመድ ነው አይደለ? እሺ እስቲ ንገሪኝ። መፎከርም ትችያለሽ ኤቨረስት ላይ ከጨዋታ በፊት ያለ ስነ ልቦናን የመስለብ ስራ ወይም ደግሞ እንግዲህ ያው ፉከራ እንኳን ብዙም አልችልበትም። እሺ ግን ያው በቃ እንደምናሸንፍ ግን ማረጋገጥ ፈልጋለሁ። ልጆቻችሁን ላይ ትተማመኛለሽ? በጣም በእርግጠኝነት። ድል ስንት ለስንት ያልቃል ብለሽ አሰብሽ? 3-0 መልካም እድልሽ። ዓለም ገና ዋቶ 3-0 እያለ ነው። እስቲ አንዷን ድንቋን ልጅ ጋር ልሂድ። እስቲ ነይ እስቲ እባካችሁ ኢንተርቪው ስጡን። እህቴ እንዴት ነሽ? ስምሽ ማን ነው? ስንት ያክፍልሽ? ናይንዚቢ። ቀመር ምን ቦታ ነው የምትጫወቹ? ተከላካይ። ድንቅ ነሽ። አታሳልፊያቸው? አልሰሚም። ውጤት ምን እንጠብቅ? ዋቶ ወይስ? በእርግጥ ዋቶ ያው እኛ አንቻልም፣ ግን ያው አይታወቅም። ግን እናሸንፍ ነው። ችግር የለውም። እናሳያለን። የሙሉ ሜዳ ጨዋታ ደግሞ እናንተ ሜዳችሁን በጣም የሚመች ሜዳ ነው ያላችሁ። በአጋጣሚ ሰፊ ነው። እዚህ ላይ እየሰራችሁ ነው እንግዲህ። ሰበታ ስቴዲየም ላይ ከዛ በፊት ተጫውተሻል? በዚህ በትምህርት ቤት እንጂ በሌላ ቦታ ተጫውቼ አላውቅም። እንዴት ነው? ረጅም ጊዜ ልምድ አለሽ ኳሱ ላይ? ትሬዲንግ አላረግም፣ ግን ብዙ ሰዓት ትችያለሽ። ኮንትሮል ፓስሽ ምርጥ ነው። አኩሬሲስ ኳስ ላይ እንዴት ነው? ጥሩ ታደርሻለሽ ለልጆች። ወደፊት ህልምሽን ማውራት ትችያለሽ? ወደፊት ህልሜ ሞዴሊስት መሆን ነው ፈልገው። በዛውም ጎን ለጎን ዲዛይነር። ኳሰኝነቱ ያው ሆቢ ነው፣ ደስ ስለሚልሽ ነው። ረጅም ጊዜሽ ነው ከጀመርሽ ኳሰኝነትን? ከልጅነቴ። በጣም ጥሩ። በመማር ማስተማር ጎን ለጎን እንዲህ አይነት ውድድሮች ምን ጥቅም ያመጣሉ ለተማሪዎች? ምን ትያለሽ? ለተማሪዎች በጣም አሪፍ ነው፣ ማበረቻቻ ስለሆነ ብዙ ሰዓት በጣም አሪፍ ነው እና ጎን ለጎን እናንተ ምን ስላመጣችሁልን በጣም እናመሰግናለን። እናንተም ስለገባችሁ በጣም እናመሰግናለን። እሺ መልካም እድል። ውጤት ስንት ለስንት ያልቃል? ተንቢ እስኪ
2-0 ታሸንፋለህ። ለ0 ነው። እዛ ጋም 3-0 ተብሏል። ለብሼ አልዋሽም 2-0 2-0። እሺ መልካም እድል። እሺ እናመሰግናለን። እባክሽን አንቺ ቁመታሟ ምን ቦታ ነው የምትጫወቺው? እስቲ ምን ቦታ ነው የምትጫወቺው በሜዳሽ ላይ? በረኛም ነኝ። ብዙ ነገር በረኛም ነሽ? በረኛቸው አንቺ ነሽ ወይስ ያቺ አጭሯም አለ ጀግና አለ? ዋናው በረኛ አንቺ ነሽ? ኦኬ። እኔ በረኛ ላይ ነው የምሰለጥነው እንጂ በረኛ አይደለም። በዚህ ጨዋታ ላይ ምን ቦታ ነው የምትጫወቺው? ተከላካይ ወይም አጥቂ? ወጥቂ ላይ። ኦኬ። ስምሽ ማን ነው? ቃል ኪዳን ከበደ። ስንት ያክፍል ነሽ? 9። እንዴት ነው ትምህርትን ጎን ለጎን ኳስን እንዴት አየሽው? ጥሩ ነው? ያዋጣል? ትምህርቱ ላይ ላጋ ያረጋችሁ እንዴት ነው? አይ አያረገንም። አለም ገና ስለምንሰለጥን አላ ከትምህርታችን ጋር እንዳይዛባብን ብለን እንጂ ምንም እንትን አይደለም። ጥሩ ውጤት አለሽ? እንዴት ነው ቀለም ትምህርቱ ላይ? የወደፊት ህልምሽ ምንድነው? ቃል ኪዳን ኳስ ተጫዋች። ስለዚህ ተዘጋጅተሻል? ቁመትሽ ደግሞ በጣም የሰጠ ነው። የምትጫወቺበት ከሆነ በእርግጠኝነት ውጤታማ ትሆኝበታለሽ ብዬ አስባለሁ። እሺ የመማር ማስተማሩን እንዲህ ከኳስ ጋር መቀናኘቱን ጥሩ ነው ብለሽ ታስቢያለሽ? ጥሩ ነው ብዬ አስባለሁ። ምክንያቱም ከትምህርታችን ጋር አይጋጭም። ትምህርት ቤቶችን መጋበዝ ትችላለሽ። ገብተው እዚህ እንዲወዳደሩ ራሱ ይሄን አድዋን ዋንጫ እናንተ ገብታችኋል፣ ኤቨረስት ገብቷል፣ እንፈልጋቸዋለን። እስቲ የምትጋብዣቸው ትምህርት ቤት እነ ቢርቤሳን ሌሎችንም መጋበዝ ትችላለሽ። ብራይት ትምህርት ቢርቤሳ ኤቨረስት ገብቷል። እነ ትንሽ ሶስናም መጋበዝ ልጆች አሉ አይደል? ሶስና ላይ የምታውቂያቸው? እሺ መልካም እድል። አመሰግናለሁ። እሺ እግዚአብሔር ይስጥልኝ። እሺ ኮች ታሪኩ ጋር እየሄድኩ ነው። ጎን ለጎን የሴቶችንም አጋር በእርግጥ የዓለም ገናው አሰልጣኝ ነው አይደል የያዛችሁት? አዎ በጣም ጥሩ። ለዋንጫ እየሰራችሁ ነው። ወንዶች ላይ ትናንትና ጥሩ ሀሳቦች ሰጥታችሁናል። ኤቨረስቶች እንግዲህ እየተዘጋጁላችሁ ነው። መልሱን እና ያለ ሜዳ ላይ እርግጥ ትናንትም እንደነገርነው ያው ሜዳ ላይ ሴቶችም ወንዶችም ሁለቱም ዋንጫ ይገባናል እያላችሁ ነው። በጫወታ ወይስ በወሬ? በጫወታ። እሺ እንዴት ነው አሁን ተሸነፋችሁ እንበል፣ እንዴት ነው ዋንጫውን የምታስረክቡት? በለቅሶ? በደስታ ነው። አሸንፋችሁ? ኧረ መሸነፍ ብሎ ነገር የለም። እሺ ማሸነፍ ነው። እሺ በጫወታና ጫወታ? በጫወታ ትታወቃል። ስፖርታዊ ጨዋነት በጣም የማይታማ ትምህርት ቤት ነው። ድንቅ ነው። በዚህ ጉዳይ ላይ እኛ ሚኒሻም ፖሊስም እናቁም ያስፈልጋል። ጫወታና ጫወታ ነው። ዋናው ቁም ነገሩ የሰላም ጨዋታ ነው። በዛ ላይ ደግሞ ታሪካዊ ዋንጫ ነው። ከ3 አመት በኋላ ነው ሜዴ ዋንጫ የመጣው። 3 አመት ላጋ አድርጓል። ኢሬቻ ግን በጣም ታሪካዊ ነው። በሴቶች በተለይ በጣም ትልቁ ደስታ ከእናንተ በላይ የሴቶቹ ነው። ዋንጫውን ኤቨረስት አንስቶባችሁ እንግዲህ ማልቀስ ነው ማለት ነው ወይስ አንስታችሁ ሁለቱንም ላይ ደስ የሚል ነው። ለእኛም በጣም እንኮራባችኋለን። ኳስም ትምህርትም መዝናኛችሁም ጭምር ንባብም እንዲሆን ነው የምንፈልገው። ምን ታስባለህ? አብዛኞቹ በጣም ምርጥ ናቸው። ስኳዳቸው ዲፕ ነው። የአብሮ የመጫወትና አብሮ የመቆየታ ጉዳይ ጭምር በጣም ምርጥ ነው። ዓለም ገኖች ይታወቃሉ። ምንድነው እንዴት ነው የምታያቸው? ልጆችን ኦብዘርቭ ስታደርግ ምን ታስባለህ? ውጤት አላቸው ብለህ ታስባለህ? ሴቶችን በእርግጥ ራሳቸው ምክንያቱም ቆዩ ከጀመሩ ሰንብተዋል። መስራት ከጀመሩ ስለቆዩ በዛ ላይም ደግሞ ደስ የሚለው የሚያሰለጥናቸው የራሳቸው አሰልጣኝ ነው። አብዛኛው ሰዓት እሱ ራሱ የሚያሰራቸው የሱ ልጆች ናቸው። የተወሰነ 5 ተጫዋች ብቻ ነው ከሌላ ፕሮጀክት የሚሰራው እንጂ የራሱ ልጅም ስለሆኑ ለአመራረም እንደውም እንጋብዘዋለን። ራሱ ነው የሚኖረው። ኦኬ በጣም ጥሩ። በቃ በቻልነው አጋጣሚ እንደምንም ሞክረን እንጋብዘዋለን። ራሱ እንዲመራቸው በጣም ጥሩ። ምክንያቱም ለሱ ይቀርባል ብለን አስባለሁ። ትክክል ነው። የሚያውቃቸውንም ጌሙንም ሪድ አድርጎ ልጆቹንም ምን ቦታ እንደሚያሰልፈው ራሱ ስለሚያውቃቸው በእውነት በጣም ደስ ይላል። እንደዚህ አይነት ዝግጅት በሴቶችም በወንዶችም ተጠናክራችሁ መስራታችሁ ወድጄዋለሁ፣ ደግፌያችኋለሁ። ሀሳባችሁን ጭምር ወዳችኋለሁ። ኤቨረስቶችም ዓለም ገኖችም ማነው ዋቶዎችም ብታሸንፉ ሁለታችሁም ለኛ ደስታ ነው። እንግዲህ ዋንጫው መከፋፈል ሳይሆን ጠርጎ መውሰድ ነው እኛ የምንፈልገው። ኤቨረስት ጠርጎ መውሰድ አለበት ወይ ማለት ዋቶ ጠርጎ መውሰድ አለበት። በስራ እሺ፣ በጣም እናመሰግናለን። አንዷ እስቲ አንቺ የዓለም ገና ጀግና እንዴት ነሽ? ምን ቦታ ነው የምትጫወቸው አንቺ? እኔ መሀል አማካይ። እንዴት ነው ሙሉ ሜዳ ጉልበት አቅምሽ? ደህና ነሽ አይደል? ውጤት እንዴት ነው? ምን እንጠብቅ? ኤቨረስቶችን ታውቂያቸዋለሽ ልጆቹን? አላውቃቸውም ግን ማሸነፋቸው ነው። ኦኬ በተስፋ
ወይስ በስራ? ስንት ለስንት ያልቃል? በግምት 3-0 እሺ 2-3 እሺ እናመሰግናለን። ስምሽን ተዋወቅ። ስንተኛ ክፍል ነሽ ኮከቤ? ኦኬ እሺ 8ኛ ክፍል ተሳሳተች ማለፏን ሁላ ረስተዋለች። 9ኛ ክፍልነቷን ረስተዋለች ኮከቤ። ጥሩ አንዲት ልጅ ፈልጌ ነበረ። ቆይ ኦኬ አንዲት ልጅ ኦኬ ቆይ የትናንትናው ጨዋታ እናንተን ስትላችሁ ወንዶች ስንት ለስንት ያልቃል? የእናንተ ትንባያ ግንበት ሜሲ እሱን አመጣዋለሁ ብዬ 3-0 2-0 አሉ ሴቶቹ። የእናንተ ስንት ለስንት ጨርሳላችሁ? እስኪ ኤቨረስቶችንም ኢንተርቪው በጣም እነሱም ጠንካራ ናቸው በጣም አዎ። ስለዚህ ሰፊ ውጤት ምናምን ባይሆን እኔ ቢያንስ አንድ ብልጫ ወይ ደግሞ ሁለት ብልጫ ምናምን ቢሆን እንደዛ ብዬ ነው ማሰብኩት እንጂ 5-0 ምናምን እናሸንፍ ይመስለኛል። ኧረ በስመ አብ በቃ አለቀላቸው። ለምገኖች በዋቶች በወሬ ብቻ ቀሩ አስባላችሁ ነው። እሱ ታሪኩ ያወራሉ። እንደውም ውጤቱን እነሱ ካወሩ ከኋላ የምትተረቢው አንተ ወይ ውጤቱ እነሱ ይገምቱት። 5 ይቅርብና እነሱ ይገምቱት። እሺ መልካም። ክቡራትና ክቡራን እንግዲህ ፕሮግራማችን ይቀጥላል። ነይ እስቲ ነይ እናቴ ነይ ጎሽ እንተዋወቅሽ። ነይ እንተዋወቅ። ነይ ስምሽ ማን ነው? ፍቅርተ ምን ቦታ ነው የምትጮቹው? ክንፍ ላይ ነው የምትጮቹው። ጥሩ ኳስ አሲስት ታደርጊያለሽ? ጎልስ እንዴት ነው? ስኮረር ነሽ ወይስ በክንፍ ተነስተው የሚያገቡም አሉ? ያው እንሞክራለን እናገባለን። ኧረ 7 ሜትር መቼስ የሚያቅታቸው ግን ልጆቹ የፈረስቶች ዋዛ እንዳልሆኑ ነው። ተዘጋጅታችኋል? ውጤት ስንት ለስንት ይሆናል? እስቲ ተንቢ። በጨዋታ ይሻላል። መልካም እድል። እናመሰግናለን። ስንተኛ ክፍል ነሽ አንቺ? እንዴት ነው የትምህርት እውቀት አቅምሽ? ደህና ነው? ህልምሽ ምንድን ነው? መዳረሻ ፌርማታሽ ወደፊቱ? ጠበቃ ነው። የህግ ሰው ነው። ምን ኤክሳይት አደረገሽ? አይተሽ የሆነ ነገር ወይስ ህግ ላይ ችግር አለ ብለሽ ነው ወይስ? አይ ሳይሆን በቃ በጣም ነው የምወደው ጥብቅና። ኦኬ ምን አሚከስ የሚያስተላልፈው ነው ኢቲቪ ላይ ታያለሽ ልበል? እሱን ትከታተያለሽ እና ደስ ይልሻል ሲያሸንፉ ጠበቆች ተከራከሩ። እሱ ነው ኤክሳይት ያደረገሽ ወይስ ምንድን ነው? ወይስ እነሱም አንዳንድ ፊልሞች ምናምን ነገር ስታይ? መልካም እድል፣ በርቺ፣ እግዚአብሔር ይስጥልን። እሺ እናመሰግናለን። ክቡራትና ክቡራን እንግዲህ ሜዳ እሁድ ተጋብዛችኋል። ጋብዙልን እስኪ ተመልካቾች እባካችሁ። ሰበታ ስቴዲየም ላይ ታሪካዊውን ውድድር መጥተው እንዲመለከቱ ጋብዙልን። ጨዋታውን ማየት አለባችሁ። ይሄ የደርቢ አይደለም፣ ምክንያቱም አትተዋወቁም። ጨዋታ ሜዳ ላይ አብራችሁ የምትሰሩ ቢሆንም አብዛኞቻችሁ ፕሮጀክቶቹ ተቀራራቢ ነው፣ ትገናኛላችሁ። ቢሆንም ገላንጉዳን ነው የወከለው ዋቶ ፉሪን ነው የወከለው ኤቨረስት። ስለዚህ ፉሪ ጋር ነው የሚገባው ወይስ ገላንጉዳ? እስኪ ከተማ ደርቢ ነው ደርቢ በሉት። አዎ የክፍለ ከተማ እሺ ሙከራ በዛብን ያው አይደል ተግባር ስለምናከብር ነው ተመላለስክ። እሺ እኛ እዚሁ እናስቆርጣለን። እዚሁ ይቀራል። በሁለቱማ እና ጋብዙልን ኑና ተመልከቱን ብላችሁ ጋብዙልን። ግብዣ አሁን ተመልካቾችን ጋብዙልን። እኔ ጓደኞችን ጋብዛለን። ኦኬ እሁድ 3 ሰዓት ነው ልጆችን ጋብዛለን። ፕሮጀክት በጣም ጥሩ። ልጆቻችሁም ጭምር በእኛ እየተናገርን በጣም ጥሩ መታየት አለበት ጨዋታው። እሺ በጣም እናመሰግናለን። ሜሲ ብትጋብዛቸው ጓደኞች ካሉ ጋብዛቸው መተው እንዲያዩ። እንዳትቀርበለው እንደዚህ እየጠቆምክ እጅን ባባ ኤቨረስት ነው የሚማረው ጓደኛዬ ነው። ኦኬ ስለዚህ ለኤቨረስት ነው የሚደግፈው። ለምን እኛ ነው የሚደግፈው? እኔ እዛ መሆኔ ስላወቀ እዚህ መሆኔ ስላወቀ እኔ ነው የሚደግፈው። እርግጠኛ ነህ? በጣም ትስስራችሁ ወዳጃዊነቱ ከፍ ያለ ነው ማለት ነው። አይ ከኤቨረስት የሚበልጥበት አይኖርም ብዬ አስባለሁ። እስቲ እናያለን። ያው ዋንጫው እኛ ጋር ስለሚገባ ያው ያሸነፈበን ያዘነብላል ነው። እሺ እናመሰግናለን። በጣም ደስ የሚል ቆይታ ነበረን። ሰላም እደሩ። መልካም ጊዜ። እናመሰግናቸዋለን ስለተቀረጻችሁ። እሺ እናመሰግናለን። እሺ